በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በአታ ለእግዝእትነ ማርያም ከነገደ ይሁዳ የሚወለድ ቅዱስ ኢያቄም የሚባል ደግ ሰው ከነገደ ሌዊ የተወለደች ሐና የምትባል ደግ ሴት አግብቶ በሕጉ ጸንተው በሥርዓቱ ተጠብቀው ይኖሩ ነበር። ነገር ግን በዘመኑ ሰዎች ልጅ የላቸውም በሚል ይናቁ ነበር። ኦሪታውያን ልጅ የሌለውን ኅጡዕ በረከት ከጸጋ እግዚአብሔር የራቀ ነው ብለው ያምኑ ነበር። ኢያቄምና ሐና ልጅ እንዲሰጣቸው ሲያዝኑ ሲጸልዩ ዘመናቸው አልፎ አረጁ። እነርሱ ግን የሚያመልኩት የአብርሃምና ሳራ አምላክ ነውና ተስፋ አልቆረጡም። የለመኑትን የማይነሳ ጌታ በስተርጅናቸው ድንቅ ነገርን አደረገላቸው። አንድ ቀን እርግቦች ከጫጩታቸው ጋር ሲጫወቱ የተመለከተች ቅድስት ሐና ፈጽማ አለቀሰች። እንስሳትና አራዊትን እጽዋትን ሳይቀር በተፈጥሯቸው እንዲያፈሩ የምታደርግ አምላክ ምን ነው ሐናን ድንጋይ አድርገህ ፈጥረሃታልን ብላ አዘነች። ይህን የተመለከተ ቅዱስ ኢያቄም ወደ ተራራ ወጥቶ ሱባኤ ያዘ። ለ40 ቀናትም ሲጸልይና ሲማለል ቆየ። በ40ኛው ቀን ሁለቱም ሕልምን ያልማሉ። እርሱ ነጭ ርግብ ሰማያትን ሰንጥቃ ወርዳ በሐና ቀኝ ጆሮ ገብታ በማኅፀኗ ስትደርስ አየ። እርሷ ደግሞ የኢያቄም በትር አብቦ አፍርቶ ጣፋጭ ፍሬውን ሰው ሁሉ ሲመገበው ታያለች። ቅዱስ ኢያቄም ከሱባኤው እንደተመለሰ ያዩትን ተጨዋውተው ፈቃደ እግዚአብሔር ይሁን አሉ። ለ7 ቀናትም በጋራ እግዚአብሔርን ሲለምኑ ሰነበቱ። በ7ኛው ቀን ማለት ነሐሴ 7 መልአከ ብስራት ቅዱስ ገብርኤል ክንፉን እያማታ ወደ እነርሱ ወረደ። ዓለም የሚድንባት የፍጥረታት ሁሉ መመኪያ የሆነች ልጅ ትወልዳላችሁ ብሏቸው ተሰወራቸው። እነርሱም ደስ ብሏቸው እግዚአብሔርን አመሰገኑ። እንደ ሥርዓቱም አብረው አድረው እመብርሃን ተጸነሰች። ድንግል ሆይ ኃጢአት ባለበት ሥጋዊ ፍትወት የተጸነስሽ አይደለሽም እንዳለ ሊቁ አባ ሕርያቆስ በቅዳሴ ማርያም። ድንግል ሆይ መጸነስሽ ያለ በደል ወይም ያለ ጥፋት ነው። የተወለድሽበት ማኅፀንም ቅዱስ ነው። መጽሐፈ ሰዓታት ኢሳይያስ 1:9 ኢያቄምና ሐና ሰማይን ወለዱልን። ሰማያቸው ደግ ፀሐይን ወለደች አስገኘችልን። የዓለማችን ወላጆች ነቢያት ሐዋርያትን፣ ጻድቃን ሰማዕታትን ወልደው ከብረዋል ተመስግነዋል። ኢያቄምና ሐና ግን ፍጥረትን ሁሉ በአንድነት ቢሰበሰብ በእግሯ የረገጠችውን ትቢያ እንኳ መሆን የማይችል የሰማይና የምድር ንግሥት የእግዚአብሔር እናት እመቤታችን ማርያምን ወለዱልን። ኢያቄም ወሐና ለእግዚአብሔር የሥጋዊ አያቶቹ ተባሉ። ቅዱሳኑ እስኪያረጁ ድረስ በመካንነት አዝነው ጸልየዋል። ንጽሕናቸውና ደግነታቸው ተመስክሮላቸው ድንግል ማርያምን አግኝተዋል። እመቤታችን ነሐሴ 7 ቀን ተጸንሳ ግንቦት 1 ቀን ተወልዳለች። ከአዳም ስህተት በኋላ ያለ ጥንተ አብሶ የተወለደች የመጀመሪያዋ ሰው ድንግል ማርያም ሆናለች። ኢሳይያስ 1:9 የእመቤታችን የዘር ሐረግ አዳም፣ ኖህ፣ አብርሃም፣ ይስሐቅ፣ ያዕቆብ በእናቷ ሌዊ፣ ቀዓት፣ እንበረም፣ አሮን፣ ቴክታና በጥሪቃ፣ ሄኤሜን፣ ዴርዴን፣ ቶና፣ ሲካር፣ ሄርሜላና ማጣት ሐና። በአባቷ በኩል ይሁዳ፣ ፋሬስ፣ ሰልሞን፣ ቦዔዝ፣ እሴይ፣ ዳዊት፣ ሰሎሞን፣ ሕዝቅያስ፣ ዘሩባቤል፣ አልዓዛር፣ ቅስራ፣ ኢያቄም ይሆናል። ለጨለማው ዓለም የብርሃን መቅረዝ ሆና ትጠቅመን ዘንድ አንድም ትንቢቱና ምሳሌው ይፈጸም ዘንድ እመቤታችን ቅድስት ድንግል ማርያም በሊባኖስ ተራራ ከ2023 ዓመታት በፊት ተወልዳለች። ቅዱሳን ኢያቄም ወሐና ድንግል እመብርሃንን ከወለዱ በኋላ ለ3 ዓመታት እግዚአብሔርን ሲያመሰግኑ ነዳያንን ሲጠግኑ ኖሩ። በእነዚህ ዓመታት ቅድስት ሐና ድንግል ማርያምን ከእቅፏ አውርዳት አታውቅም። ቅዱሳን መላእክትም ዘወትር እየመጡ ያጫውቷት ይንከባከቧትም ነበር። 3 ዓመት በሞላት ጊዜም በቅድስት ሐና አሳሳቢነት ብፅዓታቸውን ወይም ስዕለታቸውን ይፈጽሙ ዘንድ ተዘጋጁ።
እንደ ሥርዓቱ የሚዘጋጀውን ይዘው ወደ ቤተ መቅደስ ሲደርሱ አበው ካህናትና የመቅደሱ አገልጋዮች ሁሉ ሊቀበሏት ወጡ። ሕዝቡ ሊቃነ ካህናት ቅዱሳን ዘካርያስ እና ስምዖን፣ ኢያቄም ወሐና ከቅድስት ድንግል ማርያም ጋር ቆመው ሳሉ ሊቀ መላእክት ፋኑኤል ከሰማይ ወርዶ ረቦ ታየ። ከቅዱስ ዘካርያስ ጀምሮ ሁሉም ሰው ኅብስትና ጽዋውን ለመቀበል ቀረበ። ግን መልአኩ ራቀ። ድንግል ማርያም በቀረበች ጊዜ ግን ከመሬት አፈፍ አድርጎ አንስቶ ክንፉን ጋርዶ ሰማያዊ ማዕድ መገባት። በዚህ ደስ የተሰኙ ካህናትና ሕዝቡ እየዘመሩ በታኅሳስ 3 ቀን ወደ ቤተ መቅደስ አስገብተዋታል። አማናዊቷ መቅደስ መለኮት ድንግል ማርያም ወደ ኦሪቱ ቤተ መቅደስ በገባችበት ዕለት ጸሎታችን እንድትሰማን እንደ ሊቃውንቱ ማርያም አንቲ ሰዋሰው ዘምድረ ሎዛ ዲቤኪ ትዕርግ ጸሎቴ ከመጼና ሰናይ መዓዛ ሀበ ለነፍሴ ታስስል ትካዛ እንላለን። አቡነ ዜና ማርቆስ ጻድቅ። አባ ዜና ማርቆስ በሀገራችን በተለይ በደቡብ ምድር ጉራጌ ውስጥ ጥር ሐዋርያዊ ጻድቅ ናቸው። ምድረ ሸዋ ደግሞ እርሳቸውን ጨምሮ የብዙ ቅዱሳን መፍለቂያ ናትና ክብር ይገባታል። ነቢየ ጽድቅ ዳዊት የጻድቃን ትውልድ ይባርካል። መዝሙረ ዳዊት 111 ያለው ነገር በምድረ ዞረሬ ጽላልሽ ተፈጽሟል። 3 ወንድማማቾች የተባረኩ ካህናት በስፍራው ነበሩ። ስማቸው ጸጋ ዘአብ፣ እንድርያስና ዮሐንስ ይባላል። ከዚህም መካከልም ጸጋ ዘአብ እግዚአርያን አግብቶ ኮከበ ከዋክብት ተክለ ሃይማኖትን ሲወልድ ካህኑ፣ ዮሐንስ ደግሞ ዲቦራ የምትባል ደግ ሴት አግብቶ ዜና ማርቆስን ወልዷል። የአቡነ ዜና ማርቆስ ጽንሰታቸው ሚያዝያ 30 በብስራተ ማርቆስ ወንጌላዊ ሲሆን ልደታቸው ደግሞ ኅዳር 24 ቀን በበዓለ ሱራፌል ካህናተ ሰማይ ነው። ዘመኑም 13ኛው መቶ ክፍለ ዘመን ነው። ዜና ማርቆስ በተወለዱ በ40 ቀናቸው አጎታቸው ቀሲስ እንድርያስ የ72 ዓመት ሽማግሌ ናቸው። ሊያጠምቁ ቀረቡ። ሕፃኑ ዜና ማርቆስ ግን ከእናታቸው እቅፍ ወርዶ 3 ጊዜ እሰግድ ለአብ ወወልድ ወመንፈስ ቅዱስ እያሉ ቢሰግዱ የመጠመቂያው ገንዳ ውሃ ፈላ። ይህንን የተመለከቱት ካህኑ ደንግጠው ወጥተው ሲሮጡ ቅዱስ ሩፋኤል ሊቀ መላእክት ተገልጦ አትፍራ፣ ይልቁኑ ከጠበሉ ራስህን ተቀባ አላቸው። እንዳላቸው ቢያደርጉ ራሰ በራ ነበሩና ጸጉር በቀለላቸው። ሕፃኑ ዜና ማርቆስ ግን 5 ዓመት ሲሞላቸው ወደ ጉባኤ ቤት ገብተው በአጭር ጊዜ ብሉይ ከሐዲስ ጠነቀቁ። ዲቁናን ተቀብለው ወደ ቤታቸው ሲመለሱ ሽፍቶች አግኝተው በትራቸውን ቀምተው አንገላተው ሰደዷቸው። ወዲያውኑ ግን ያች በትር እባብ ሆና ሽፍቶችን አጥፍታቸዋለች። ጻድቁ ለቤተሰብ እየታዘዙ ንጽሕናቸውን እየጠበቁ ኖረው 30 ዓመት ሲሞላቸው ወላጆቻቸው ግድ ብለው ማርያም ክብራ ለምትባል ወጣት አጯቸው። እሳቸው ግን በሰርጉ ሌሊት ከጫጉላ ቤት ጠፍተው በረሃ ገቡ። ከዚያም በቅዱስ መልአክ መሪነት ሀገረ ምሁር ደረሱ። በቦታውም ጣዖትን ሰባብረው ተአምራትንም አደረጉ። ሕዝቡን ወደ ክርስትና መለሱ። መስፍኑ አውጊት ግን ተፈታተናቸው፣ አሰራቸው፣ አስራባቸው። በጦር እወጋለሁ ሲል ግን መሬት ተከፍታ ከነተከታዮቹ ውጣዋለች። ከ5 ዓመታት በኋላ ግን ማልደው ከሰጠመው አውጥተው አምጥተውታል። ቀጥለውም ምድረ ጉራጌ ወርደው ሕዝቡን አሳምነው አጥምቀዋል። የአዳልን ሕዝብና ንጉሥ አብደል ማልን አስተምረው ያጠመቁም እርሳቸው ናቸው። ድል አሰግድ የሚባለውን መስፍንም ያሳምኑ ዘንድ ጠንቋዮችን ድል አድርገው አጥፍተዋል። ጻድቁ ዜና ማርቆስ ከዚህ ሐዋርያዊ ስራቸው በተጨማሪ በአቡነ ተክለ ሃይማኖት ምንኩስናን ከተቀበሉባት ቀን ጀምረው በጾም በጸሎትና በሰጊድ ኖረዋል። ፀሐይን በምድረ ጉራጌ እስከ ማቆም ደርሰውም ብዙ ተአምራትን ሰርተዋል። አእላፍ ደቀ መዛሙርትን ሲያፈሩ 200 አንበሶች በቀኝ 200 ነብሮች በግራ ይከተሏቸው ነበር። ደብረ ብስራትን ጨምሮም ገዳማትን አንጸዋል።
በመጨረሻም የምህረት ቃል ኪዳንን ከፈጣሪ ዘንድ ተቀብለው ታኅሳስ 3 ቀን በ140 ዓመታቸው አርፈዋል። የእመቤታችን የቅድስት ድንግል ማርያም ጣዕሟ፣ ፍቅሯ፣ ጸጋና በረከቷ ይደርብን። ታኅሳስ 3 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ በዓታ ለእግዝእትነ ማርያም፣ ብፁዓን ኢያቄም ወሐና፣ ቅዱሳን ካህናት ዘካርያስና ስምዖን፣ ቅዱስ ፋኑኤል ሊቀ መላእክት፣ አቡነ ዜና ማርቆስ። ወርሃዊ በዓላት፦ አቡነ መድኃኒነ እግዚእ ጻድቅ፣ አባ ሊባኖስ ዘመጣ፣ ቅዱስ ቄርሎስ ሊቅ። ድንግል ሆይ አንገታቸውን እንደሚያረዝሙ እንደ ዕብራውያን ሴቶች ልጆች በዋዛ ያደግሽ አይደለሽም፣ በቅድስናና በንጽሕና በቤተ መቅደስ ኖርሽ እንጂ። ድንግል ሆይ ምድራዊ ኅብስትን የተመገብሽ አይደለም፣ ከሰማየ ሰማያት የበሰለ ሰማያዊ ኅብስትን እንጂ። ድንግል ሆይ ምድራዊ መጠጥን የጠጣሽ አይደለም፣ ከሰማየ ሰማያት የተቀዳ ሰማያዊ መጠጥን እንጂ። ወስብሐት ለእግዚአብሔር።